አፉ ሬሳው ላይ በቃ የጋኑ ትንሽ ወንድም ሆኖ ነው ያገኘነው ነው የሚሉት። ይሸት ነበር የመጠጥ እንትን ነበር። ሬሳውን ስናቅፈው ያው አለ አይደል ጠጥቷን መጠጥ። ጅብ ስለመበላቱ እንዴት ልታቅ ቻልክ? ምን መሰለህ ተጠግቼ በማይበት ሰዓት ሰውነቱ ምናምን ተቆጫጭሯል። በቃ ያለ ይሄ ልብሱ ምናምን ብታየው ጭቅጭቅጭቅ ታደርጉ። ለዚህ እናቴ አባት ቤት አለ ውጭ ተደሞ አንዱ ይገልብኛል እያልኩኝ እየፈራው እኔ ቤት ቁጭ አረኩ። አላዳንኩትም በቃ ልጁ ስትል ሟች ነው ኮረል ሟቹ በቃ ሳየው ይሄን ያህል የጥይት የሚያደርሰው ነገር አይደለም። በቃ አውሬ ነው። በቃ ሰክሯል። ይሄ ልጅ ወድቋል። በቃ ያ ጅብ አገኛለሁ። ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ እነሆ በድጋሚ ማለት ነው። ዛሬም ያው ከአንድ እንግዳ ጋር ነው ያለሁት። እናታችን እንግዲህ አጠገቤ ይገኛሉ። ምን እንዳገናኘን ከእርሳቸው አንደበት እንሰማለን። ምን እንደሆነ ጉዳዩ እናንተ አብሮነታችሁን ከኛ ጋር አድርጉ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ማለት ነው ቪዲዮአችንን ስትጀምሩ ሼር ማድረጉ እንዳይረሳ። ውድ ቤተሰቦች በጣም እይታ እየቀነሰ ነው። እኛ ወደ እናንተ የምናደርሰው እነዚህ ቪዲዮዎች እንግዲህ ግንዛቤ ማስጨበጫ እንዲሆን እንድታውቁት እንዲማለ የሚባሉ ጉዳዮችን እንድታውቁት ነው። በዚሁ ላይ አያይዞ ምን ለቀው እንጂ እኛ እንዲሁ ስራውን ክትትሉን መስራት አቅቶን አይደለም። ያው በእንዲሁ ማለት ነው። እናንተ ጋር የምናደርሰው ግን እይታ እንዲያገኝና ሌሎችም ሰዎች ጋር ግንዛቤ እንዲያገኙ እንዲደርስላቸው ነው። ስለዚህ ያንን ማድረግ እንዳትረሱ። ወደ እንግዲህ ልሂድ፣ አብረን እንቆይ። እንዴት አሉ እናቴ? እግዚአብሔር ይመስገን አለን ይመስገን። እንግዲህ ደውለው ፈልገው እንዳገኙኝ ያው ዛሬ ቀኑ ሆኖ ደግሞ ተገናኝተን ያው ልንጨዋወት መተናል። እርሱ ያሉበት እስኪ ከስሞት እንጀምርና ምንድነው ያገናኘን ጉዳይ የሚለውን እስኪ ከርሶ ልስማ። ጥሩዬ ይባላለሁ ስሜ። ጥሩነሽ ነው ስሜ። እንግዲህ እናንተ እንግዲህ አፈላልጋችሁ ስለመጣችሁ በቅድሚያ እግዚአብሔር ይስጥልኝ። ያው እንግዲህ በእርግጥ የተጎዳሁ ነኝ። ልጄ ሞቶብኛል። ልጄን አጥቻለሁኝ። ልጄ ከሰው ትንሽ ወጣ ያለ እንኳን ባህሪ ብዙ የለውም፣ ግን የሰው ልጅ ሰው ነውና ትንሽ ፈንገጥ ያለ እንኳን ወጣ ያለ የለውም። ችግር ቢኖርም በቤቱ ነው፣ በቤተሰቡ ላይ ነው። ግን ይሄው እንግዲህ እንደዚህ ኮንኩት። በቃ እንደዚህ ተሆንኩት። ምን ብዬ ልንገራችሁ? ልጄ ሞተብኝ። በቃ ልጄ ምን ሆኖ ነው የሞተው? አደጋ ነው? ታሞ ነው? ምንድነው? ልጄ እንግዲህ ጫካ ነው ወርቆ የተገኘው። በሽጉጥ ነው የተመታው። አንገቱ ተመቷል። ፊቱ ደግሞ የመታገል መሰለኝ ተቦጫጭሮ ተተልትሎ ነው የተገኘው። የሽጉጥና የተልተላና የመሞት ነው እንጂ ሌላ ምንም ነገር የታወቀ የለም። በቃ ልጄን አጣሁት። እንደዚህ ጫካ ነው የተገኘው። ጫካ ወደዛ ምን ሊያርግ ሄደ? ጠላቶች አሉት? ምንድነው ከዚህ በፊት የነበረው? ከርሶ ጋር ነው የሚኖረው? ስንት አመቱስ ነው? ልጄ እኔ ጋር ሲኖር ነው ትዳር ይዞ ልጅ ወልዷል። ከዛ ከባለ ትዳሩ ሚስቱ ጋር ማይስማማም። እኔ ጋር ይመጣል ይሄዳል፣ መልሼ ያስታርቀዋለሁ ይሄዳል። በዛ በቃ መጨረሻ ላይ ከሷ ጋርም ሊገዳደሉ ሲሉ ተፋቱ። በቃ ሁኔታው አላማረንም። እንግዲህ ልጆች በቃ ልጆቹን ታሳድግ እሷ በቃ ለቀቃት ብለን ቤተሰብም ጎረቤትም የሱ ጓደኞችም አድርገን ተለያይተው ያው ባለኝ አቅም ምን እየረዳሁ ልጆቹን እንድታሳድግ አረግነ። ልጁ ወደ እየቆየ ወደ በርኮነት ተቀየረ። በቃ ትንሽ ወጣ ያፈነገጠ ባህሪ አመጣ። ከዛ በኋላ በቃ ሞተ። የሆነ ሰው ጋር ምንድነው ብዬ ጠየቅኩኝ። አይ አሰቀስኩብኝ እንደገና። ውይ ምን ያህል
ጊዜ ሆኖ ካረፈ ሲንገሩኝ? አንድ ወር ሆነው። አንድ ወር ሆኖታል? አዎ አንድ ወር ሆነው። በቃ መቼም አይረሳም ልጅ። ምንድነው ትዳር ልጅ ከነበረው እንግዲህ ጥሩ ቁም ነገር ላይ ነበረ ማለት ነው እኮ አይደለ? አዎ። ግን ያው ከሚስቱ ጋር ያለመስማማታቸው ሁኔታ ምን ነበረ? እኔ በቃ ምን እንደሆነ አላውቅም። የሆነ ከስራ ቦታም የሆነ የተጣላው አለ። በቃ እሱ ጋር በቃ ይጣላን ይበሳጫን መጥቶ እቃ ይወረውራል እሷ ላይ ቤት መጥቶ እኔ ካወራሁት ወደ እኔ ጋር ባይወረውርም ወደ ደጅ ወደ መሬት በቃ ይወረውራን። ጸበልም ይዤ እሄዳለሁ እያልኩ ጉድ ስል በአጋጣሚ ጉድ አድርጎ እንትን አለኝ። በቃ ቀደመኝ እንጂ ይዤ ለመሄድ ሀሳብ ነበረ። እስኪ ቆይችን እያልኩኝ ይዤ ለመሄድ ሀሳብ ሳለኝ እንደዚህ ተቀደምኩ። በቃ ተበላሁ። አሁን እያሉኝ ያሉት እንግዲህ ትዳሩንም ፈታ መጨረሻ ላይ ያለውን ሲል ያው በሽምግል በምንም ሆኖ ብቻ ተፈታ ነው። ያው ተፋቱ እነሱ። እሷም ልጆቿን ታሳድግ፣ እሱም እንግዲህ ብቻውን ቀጠለ ማለት ነው ከትዳሩ። በቃ እሱ ከትዳር ውጭ ሆነ። በፍርድ ቤት ነው የተለያዩት ነው? አረ በሽማግሌ ነው ፍርድ ቤት ነው ያርጋው። በፍቅር ነው እኛ በተሰው ነን ያለያየናት። ልጆቹ እንድታሳድግ እሷ እንዳትበላሽብን የሱ ሁኔታ ስላላማረን ልጆቹን ታሳድግ ብለን ነው ያለያየ ነው። እሺ ስለዚህ እሱ ካለፈ ህይወቱ አንድ ወር አልፎታል እያሉኝ ነው? ወይም አንድ ወር ሆኖታል? ጫካ ውስጥ ነው የተገኘው? አዎ ጫካ ውስጥ ነው የተገኘው። በቃ አይዞህ ጥሩ አይዞህ። ያው አሁን ግር ያለውት መስጠት የፈለጉት ሀሳብ ስላለ ነው ወደኛ የመጡትና ያው ይገባኛል። ከባድ ሀዘን ነው። ደግሞ እኮ ጅብ ተገሎ ጅብ በልቶታል ተብሎ ነው የተዘገበው። ልጄ ጅብ ግን አልበላውም። ምን አሉኝ? ጅብ እኔ ልጄ ሙቶ ተገንቷን ጫካ ጅብ በልቶት ነው የተባለው። ጅብ እኔ ብዙ አውቃለሁ። ጅብ አበላል። ጅብ ሲበላ እጅግር ብቻ ነው የማይበላው እንጂ ቃል ኪዳን ስላለው ሌላ ይበላል። አጥንት ብቻ ይገኛል፣ እጅግር ይገኛል። ይሄ ሰው ነው የገደለብኝ። እዚህ ሽጉጡ የተመታው የታገለው የተቦጨረው ሁላ የተመታቱ ሁላ ፊቱ ላይ ተገንቷል። ቁልጭ እንዳለ ነው ሬሳውን ያገኘ ነው። ግን ጅብ በልቷታል ተብሎ ተዘገበብኝ። ከዛ መሄጃ ሰለለለ አንዴ ሙቷን ብዬ ተውኩት። በቃ አንዴ አላገኙ ጅብ በላውም ሽጉጥም ተገደለ። ልጄን አላገኙ። ምናልባት ጥላቴን ባውቀው የሚለው ነገር ነው። በቃ ሰው ጥላቱን ካወቀ ባይመለስም ጥላቱን ማወቅ ግድ ይላል። አሁን ከትዳሩ ከተፋታ በኋላ ምን ያህል የት ነበር? የት ነው ራሱ? ለብቻው ተከራይቶ ኖረ ወይስ እርሶ ቤት መጣ? እኔ ቤት ነው የመጣው። ሊከራይ ሲል በቃ እኔ ቤት ብቻና ቁጭ ባለ እዚሁ በቃ ለዚህ እናት አባት ቤት አለ። ውጭ ተደሞ አንዱ ይገልብኛል እያልኩኝ እየፈራው እኔ ቤትም ቁጭ አረኩ። አላዳንኩትም በቃ እንዴት ወደዛ አሁን እንደዚህ አይነት ነገር ውስጥ እንዴት ሊገባ ቻለ? ተዘግቧል ያሉኝ ደግሞ ተዘግቧል ማለት ምን ለእርሶ የተነገሩት መንገር ነው? ተዘግቧል ሲሉኝ ወይስ ምንድነው? ምን እንኳን አልሰማሁም። ያው ግን ሰው ጎረቤቱ እንዴ አንቺ ልጅ እኮ ጅብ በላው ተብሎ የተዘገበው ጎረቤቱ ግን እኛ ያሳደግነው ልጅ ጅብ አልበላውም፣ ጠላት ነው የገደለብን ልጅሽን ብለው ጎረቤትም ነው ያዩት። ያው በዚህ ነው በሰዓቱ ጫካን የተገኘው የሆነው እሱ ጫካን የተገኘው ሞት የተገኘው። አዎ አሽ ማን ሰማ? ማን ነው መጀመሪያ አይቶት ወደ እናንተ የደረሰው? መሞቱ የተነገሩት እዛ እንዳለ የተነገሩት ማን ነገሩት ነው? ከዛ መጀመሪያ እንትን ካለ በኋላ ለጓደኛው ነው የተደወለው። ከዛ ጓደኛው ደግሞ ለጎረቤት ነገረ። ጎረቤትን የዝም ብዬ ስል ሬሳውን ይዘው መጡ። በቃ ከዛ ወደ ሆስፒታል ይግባ ተመልሶ ወደ ሆስፒታል ሊከቱ ሲሉ ምን ያደርጋል አጉል ወጭ ብለው በቃ እንሷ ተወቅ ብለው ይዘው ሊመጡ ከመጡ በኋላ ሬሳው ወደ ሆስፒታል ይዳሉኝ። ምን ይሰራል አጉል መተልተል። ሰዎች በጅብ ተበልተዋል ብለው ነው የነገሩት። ግን አይመስለኝም ነው እያሉኝ ያሉት። አይ አይደለም ቁልጭ ያለ ነው። አልተበላም ልጅ አልተበላም። ጅብ አበላላቃ ጫካ ውስጥ ከተገኘ ምናልባት
እሱስ ኦኬ ስለዚህ መንቦጫ ቅድም ተቦጫጭሯል ፊቱም ጋር አካባቢ ምናምን ብለውኝ ነበር አዎ ባንገቱ ሽጉጥ ተመቷን ተበስቷን ጥይቱ እንደገና ደግሞ ደሙ አለ እንደገና ደግሞ ፊቱ ሁሉ ተቦጫጭሯል ይመስለኛል እዚያ ጋር ሲመታው የታገለበት ነው የጣሞር ሲይዘው ተያይዞ ነው ባለው አቅም ልጅ ተበልቷን እኮ የኔን ጌታ በብስጭት ተበልቷ አልቋል ስለዚህ እኮ ጓደኞቹ ናቸው ለርሱ የነገሩት እዚህ ከጫካ ይዘውት ከመጡ በኋላ እንጂ ጫካ ያለ አላዩትም እርሱ አዎ በኋላ ይሄደ እንትን ያለበትን ሁሉ በኋላ ላይ ማሄድኩኝ ሰባቱን ካለፍኩ በኋላ ሂጄ ወደቀበትን ሁሉ ይዘውኝ ሄዶ አይቼ መጣሁ እሺ ከዛዚያ ጋር በቃ ተንከባልዬ ጩኬ በቃ ማገኘው መስሎኝ ትንፋሽ እዚያ የተቋጠረች መስሎኝ እንኳን ሊቋጠር በቃ እንደዚህ ያስተናገርኩ ልጅን በሞት በቃ ስለዚህ ለጓደኞቹ ተደውሎ ነው የተነገራቸው ነው እዛ የዛ መሆኑ ማን የነገራቸው ያካባቢ ሰው እዚያ ጋር በርቁ ነው የሚያያለ መሰለኝ እዚያ ኪስ ውስጥ የሆነ ነገር ሲያገኝ በዚያ ደወሉ በቅርብ የተደዋወለው ጓደኛው አለ መሰለኝ ከላይ ስልኩን ሲያገኘው እስከሱ ደወለለት እሱ ደግሞ ላንዱ እንድትል ከዛ ለጎረቤት ለሚስትየዋ ከዛ ሚስትየዋን ጎረቤት የወለደች ናት ሷም እየጮህ ያበደች ሄደች ከዛ ይሄን ሁሉ ጉድ ተሸከምነ ጉድፍስ መከራፍስ የልጅ ጉድፍስ አሳድጌ መከራ የልጅ ጉድፍስ አረኩኝ እንደዚህ ልጄን አጣሁት ባላገራዬንም እንደው ዝም ብሎ ተዘግቦን በሚዲያ ጨዋታ ሆነ ሚዲያ መለቀቅ ብቻ ጅብ በላው ተባለ ልጅ ጅብ አልበላው ሚዲያ ላይ ተነግሯል ተዘግቧል አዎ ጅብ ግን አልበላውም ልጅን በሚዲያ ምን ተብሎ ተዘገበ እንዲህ አይነት ልጅ እንዲህ አይነት ቦታ ላይ ጅብ በልቶት ጅብ ግማሽ አካላት አገኘን ብለው ነው የዘገቡት ልጅ ጅብ አልተበላም ቁልጭ እንዳለ ነው ውጭሪያ ብቻና ሽጉጥ የተመታው ባንገቱ ስር ነው ያገኙት ሌላ ምንም አልኩ በቃ መረጃ ደርሷቸው ሚዲያዎች ዘግበውታል ማለት ነው እዚህ ድረስ የፎቶ ይገኛል ምናልባት ይኖራል በቦታው እሱ የነበረው እንትን ፎቶ ሲገኝ የነበረው እርሶ መቼስ በፎቶ አይተውት ነው እንጂ በአካል እንዳላዩት ነግረውኛል ሬሳውን እዛ ያያለ እዚህ ከመጣ በኋላ አይተውት ነው ሆስፒታል ላይ ፎቶ አይጠፋም አለ ሆስፒታል ላይ አይተውታል እርሱ ሆስፒታል ገብተው ነበር ብለውኝ ነበር ወይስ አልገባም ነው ያሉኝ ሊገባ ሲል በቃ ምን ይሰራል አልኩኝ ምን ይሰራል ሙቷን አንዴ በቃ ሰው ነው የገደለው ልጅ በቃ ተወጫጭዋን በጥይት ተመቷን በሽጉጥ በቃ በሽጉጥ ተመቶብኛል ልጅ ባንገቱ ነው የተመታው ገብቶ በዚያኛው አንገት ወጥቷል ደም ስሩን በጥሶታል ምን ብዬ ነው ሆስፒታል ወስዶ ድጋሚ ደግሞ በቃ ሙሽራ ነው ልጅ እንደው ተሞሸረ ይሞት ብዬ በቃ እስኪ ፎቶውን ምናልባት ከተገኘ እርሶ እንዲያሳዩኝ ይፈልጋለሁ ወይም ደግሞ ምርመራ የተካሄደበት ስራ ከሆነ ወደዛ ይጠቁምኝና አያዋለሁ እርሶ ጋር ካለ በጣም ማሪፍ እንግዲህ እኛ እሱን ይዘን ክትትላችንን እንቀጥላለን እናታችን አሁን እርሶ እያሉኝ ያሉት ይህ ሰው በጅብ ቆይ ጫካ ራሱ ምን ሊገባ ይችላል እንደው ምናልባት እኔ በምን እንግዲህ እንዴት ተቀጣጣሩ ምኑን አውቀው እንዴት ተቀጣጣሩ ምን አይነት ባህሪ ነበረበት እንደዚህ ጠላቶች ሊኖሩት የሚችል አይነት ሰው ነው ምን አይነት ባህሪ ነበረበት አሁን ከትዳሩን ከፈታስ በኋላ እርሶ ጋር በነበረበት ቆይታ ምን አይነት ስራ ላይ ነበረ ወይ ስራ አለው ግትርነት አለው ማስዋሸት አይወድ ይሄ እንደ ሰው ቁጥፍጥፍ ይሄ ውሸት ሰው እኮ ዛሬ ምድር ላይ ውሸት ነው አይደል እሱ ያ አይወድ ምንድነው ውሸት ነው እውነት ነው ያ የሚለው ነገር ድርቅ ነው በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ስራ አለው ስልህ ስራ ዝም ብሎ ድላላ ይሄ አየር ባየር ስራ እንዲሁ ዝም ብሎ በላይ አለ አይደለ? ይሄ ከላይ ያለ የሚሰራ በፊት እንደዛ ነበር የሚሰራው። በፊትማ የሆነ በቃ የሆነ ስራ ነበረው። ያኳ መጠጡ ብዛት እንትን አሉት። ይጠጣል መጠጥ። አዎ ይጠጣል፣ እየሰከረ ይገባል። ሰክሮ እየተወላገደ ምናምን ይገባል። ስለዚህ ድለላ ነበር የሚሰራው። እንደ ድለላ ይሰራ ነው። ቤት አሁን ከትዳሩን ከፈታ በኋላ እሱን እየሰራ ነው የሚተዳደረው። አዎ እኔም አጎርሰዋለሁ። ያው ይሰክራን፣ ይመጣን፣ ይጠጣን፣ በሩን ግቡ እያደረገ በሩን እያምታታ ሁሉ ይገባል። ያው የረበሸም ይገባል። ግድ ያው የወለደ አይጥልም። ጸጥላለሁኝ። ትዳሩን ከፈታ በኋላ ጭራሽ ብሶበታን ይሄ መጠጣት። ግን አሁን ጫካ ስለመግባቱ ማለት ጫካ ሊወስደው የሚችለው እንደዚህ ጠላት ይኖራል ወይም አብሮት ሲያጣጡ ያመሸ ሰው ሊሆን ይችላል ይገምታሉ። ምናልባት ያው መጠጥ ማረገው ነገር የለም ገፋፍቶ ወስዶት እንደሆነ በቃ እየገፋፋ ወሰደው ነው የምለው። እንግዲህ ያን ነው እንጂ የምለው እኔ ምኑን አውቄ ብለህ ነው። ያኔ ለት እሱ ሞት የተገኘ ቀን ጠጥቶ ነበረ። ምናልባት ከመሞቱ በፊት ጠጥቶ ነበረ ምናምን አፉ ሬሳው ላይ በቃ የጋኑ ትንሽ ወንድም ሆኖ ነው ያገኘነው ነው የሚሉት። ይሸት ነበር የመጠጥ እንትን ነበር። ሬሳውን ስናቅፈው ያው አለ አይደለ ጠጥቷን መጠጣትማ እንዴው ጠጥቶ ይሆን ወይ ምናምን ብለን እንዴው ከውለና አድረን ስንጠይቅ ስናወራ አዲስ ነሽ እንዴ ያለችኝ ዘመዶችም አዎ ጋንጋን ነው እንዳለ እንዴት አርገን ሬሳውን አንዘፋስፈን እንሸከመው በቃ እንዳለ የጋን ትንሽ ወንድም ሆኖ ነው የያዝነው አሉ እንደዚህ። ስለዚህ ያው ጠጥቶ ነበረ ነው በጫካው ላይ የተገኘው ጠጥቶ እንደነበረ ነው እየነገሩኝ ያሉት። ከዛ ቀደም ሲልም በፊትም ይጠጣ እንደነበረ እርሱም ጋር እያለ ነግረውኛል። ይጠጣ ባሰበት ትዳሩን ድሮ ነው ትዳሩን ከፈታ በኋላ ባሰበት። እስኪ ያው እንዳልኩት ነው ክትትላችን እኛ እናደርጋለን። የተጠራጠሩት የፈሩት ልጄ ተገሎብኝ እንጂ ሰው ማለት የጥይት ምት እንጂ የጅብ ዘነጣጠል አይደለም ሰውነቱ ላይ ማየው። ፊቱ ተቦጫጭቋል ግን የሽጉጥም አለው። ሽጉጥ ጥይት ተበሳስቷል በዚሁ ጎኑ በዚሁ ብለውኝ ያሉኝ ቦታ አለ። ስለዚህ በፎቶ የተያዘ ማስረጃ ካለ እሱን ይሰጡኝና እኛ ክትትላችንን ከአሁኑ ሰዓት ጀምሮ እንቀጥላለን። ያን እናደርጋለን። ወይዘሮ ጥሩይ እሺ እናታችን እንግዲህ ያደመጣችሁትን ይመስላል የደረሰን ጥቆማ ከእናታችን። ያው ሀዘን ላይ ነው ያሉት። ልጄ ግን የሞተበት ምክንያት የተነገረበት ሁላ ተዘግቧል በዜና ነው እያሉኝ ያሉት። እንዴት የት እንደተገኘ የሚለውን እኛ በራሳችን መንገድ የምናጣራ ነው የሚሆነው። ከዚህ በኋላ ያለውን ክትትላችንን አሁን እንጀምራለን። ፎቶን እንቀበላለን። ያንን አያይዘን እንግዲህ ወደ ተለያዩ አቅጣጫዎቻችንን አምርተን ከባልደረቦቼ ጋር በዚህ መንገድ ቢሆን ብለን ያለውን አጣርተን ክትትላችን ምን ደርስበትን እያንዳንዱን ለሳችሁም ለእናንተም እናሳውቃለን ማለት ነው። አብራችሁን ቆዩ። ውድ ቤተሰቦች በጣም በሚገርም ሁኔታ ያው እናታችን እንዳሉት ውስጣቸው ሲያብሰለስል የነበረው በልጃቸው ጉዳይ አስመልክቶ ልጄ የሞተው ጫካ ገብቶ በጅብ ተበልቶ አይደለም። ጫካ ገብቶ ሊሆን ይችላል ያው ወይም ደግሞ ጫካ ውስጥ ሊሆን ይችላል የተገደለው ግን በሰው እጅ ነው። የጥይት ሩምታ ወይም ደግሞ ጥይት ራሱ በጥይት ተበሳስቶ ነው ልጄ የሞተው። ዝም ብሎ ነው ፊቱም የተቦጫጨቀው። ምናልባት ሲታገላቸው ሊሆን ይችላል ከገዳዮቹ ጋር የሚል ነገር ሊነገሩኝ። ከዛ ውጪ ግን ያው የሞተው እንደነገርኳችሁ በጥይት ነው። እሳቸው ባሉ መሰረት ፎቶም ይኸው ተይዟል። አንዱ ለፎቶዎች የተነሱ ናቸው። በፎረንሲክ ምርመራ ሲጣራ የነበረ ይህን ፎቶ ልናገኝ ይችላል። እሳቸውን ቤት ተቀምጦ ነበር። ያው ሀዘናቸውን መቀስቀስ ነው የሚሆነው። በእርግጥ ያው ይህን እያዩት ሀዘናቸው ሲብሰለሰል ነው የኖረው ወይም አንድ ወር ሙሉ የቆዩት ማለት ነው። እኔም እንደምመለከተው እንግዲህ ሁለቱም ፎቶ ላይ ፊቱ በደም ተቦጫጭቋል። በደም ማለት ነው። ኃይለኛ ደም ፈስቷል። ጫካ ውስጥ የተነሳ ፎቶ ነው። እዛው በሞተበት ቦታ ተገኝቶ የተነሳ ፎቶ ነው። እነዚህ ሁለቱም ፎቶዎች ማለት ነው። ስለዚህ ተመሳሳይ ናቸው። ብዙ ልዩነት የላቸውም። ግን በአንድ ጎንና በአንድ ጎን ነገር ነው።
ዞሮ ዞሮ ተበስቶ ይታያል በጥይት ማለት ነው። እዚህ አንገቱም አካባቢ ተበሳ ያስታውቃል በጥይት። ከዛ ውጪ ሆዱም ላይ ተበሳ አለ። ይሄ ነገር የጥይት ስለመሆኑ ማመልከቻ ወይም ማሳወቂያ እርግጠኛ ሊያደርግ የሚችል አይነት ነው ማለት ነው። ስለዚህ ይሄ ሰው በሰው እጅ እንደተገደለ መረጃ ይሆነናል ማለት ነው። ስለዚህ ማን የገደለው የሚለው እናጣራለን። ያንን ስናጣራ እንግዲህ ያው እናንተ ጋር ተመልሼ የመጣሁት ከብዙ እንግዲህ ፍላጎች ጫካም ሄደን ነበረ። ከእናታችን ጋር ቆይታ ካደረግን በኋላ ሞተበት የተባለው ጫካ ሄደን ለማጣራት ሞክረን ነበረ። የአካባቢውን ሰዎች ለማናገር ሞክረን ነበር። ያስታውሱታል ሞመንቱን ወይም ሰዓቱን። በሰዓቱ የነበሩ ሰዎች አው እዚህ ጋር የዛሬ ወር ከምናምን እንደዚህ የሞተ ሰው አለ ብለው ነው ያሉት ማለት ነው። እና እነሱ ያወቁት ኃይለኛ ደም የፈሰሰው ሰው ሞቶ እንደተገኘና በቦታው ለሰው ሲናገሩ እንግዲህ በጣም ብዙ የሚዲያ ሰዎችም ማለት የሚዲያ አካላቶች እንደመጡ ከከተማ ሰዎች መጥተው እሱን ያውቁታል ተብሎ የታሰቡ ጓደኞቹም ይመስሉናል መጥተው እንደነበረና እነሱ ናቸው አፋፍሰው ይዘውት ሄዱት ቦታው እንግዲህ ከተጣራ በኋላ ብለው ነው የነገሩን ማለት ነው። ከዛ ውጪ ጓደኛውን አንደኛው የእሱን ጓደኛ እንግዲህ ሟች ኤርሚያስ ይባላል። የእሳቸው የጥሩነሽ ልጅ ማለት ነው። ኤርሚያስ ይባላል። እንግዲህ የኤርሚያስ ጓደኛው በቦታው ነበረ። እሱም ነው ለእሳቸው የነገራቸው። እዚህ ከጫካ ይዘውት ከመጡ በኋላ ለእናትዬ የተነገረበት መንገድ ማለት ነው። ሆስፒታል ሊያስገቡት ሲሉ ነው እንግዲህ እናታችን ያወቁት እንጂ ጫካ የነበረውን ነገር በሙሉ አያውቁም ነበረ። ምንድነው የተፈጠረው? እንግዲህ ጓደኛውን አግኝተነው ነበረ። እሱን ለማናገር በሞከርንበት ሰዓት እንግዲህ ምንድን ያለን ከኔ በፊት ራሱ ቀድሞ የተገኙት የሚዲያ አካላቶች ናቸው ብሎኛል። እና የራሳቸው ሚዲያ ያላቸው የግል ሚዲያ ያላቸው ሰዎች ተገኝተው ነው ሲዘግቡት የነበረው። እነሱ ናቸው የነገሩኝ። እና እሱም ምንድነው የተነገረው በሰዓቱ ሲደርስ ጓደኛው በኃይል ፊቱ ተወጫጭቆ እኔ የተገኘው ኃይለኛ ደም ፈሶታልም ጭምር። ሬሳውን የተወሰነ ልብስ አልብሰውት ነበረ። አልብሰውት ነው የተገኘው። ከዛ ውጪ እንግዲህ ሲጠጣ ስለማደሩና ከፍተኛ የሆነ አልኮሊክ መጠን ውስጡ ስለነበረ በምናብ እንግዲህ ወደ ጫካ እንደገባ ጫካም ገብቶ ጅብ ሊበላው እንደቻለ ነው እነሱ የዘገቡት በደረሱበት ማጣራት ሚዲያዎቹ ማለት ነው። ራሳቸው ሚዲያዎቹ ናቸው ቀጥታ ኮንታክት ያደርጉት ጓደኛውን ማለት ነው። ስለዚህ ያንን ነው የነገሩት። እኛም እንግዲህ አሁን ጥርጣሬያችንን በዚህ በዛ ብለን ብዙ ማጣራቶችን ካደረግን በኋላ ወይም ጥያቄዎቻችንን መረጃዎቻችንን ከሰበሰብን በኋላ ወደ ምን ድምዳሜ ነው የመጣ ነው ማለት ነው። የዘገቡት ሚዲያዎች ቀድሞ የደረሱት ሚዲያዎች ማን ናቸው? የግል ሚዲያ ያላቸው የተባሉት ባለሙያዎች ወይም የጋዜጠኞች ያሉበት ስብስብ ነው የሚሆነው። ያው ሚዲያ አካላቶች እነሱ ሰዎች ማን ናቸው? እንዴት ይሄን መረጃ እንዲህ ብለው ሊሉ ቻሉ? አሁን የአካባቢውን ሰውም ስንጠይቅ ጅብ በልቶታል የሚለውን ነገር በስርዓት አልነገሩንም። በጣም ኃይለኛ ደም ስለመፍሰሱ ነው የነገሩን። ከዛ ምን ይመስላችኋል የግድያ የመሞቱ ምክንያት ምን ይመስላችኋል ብለን የአካባቢው ሰው ነው ቀድሞ የደረሰው ከሚዲያዎቹም በፊት በቦታው ዝር ብለው ማለት ነው ሄደው ሲያዩት ብቻውን የተገኘው። ስለዚህ አካባቢው ሰው ጮሆ ምን ብሎ ምናምን ከዛ ከቆይታ በኋላ ነው የሚዲያው ሰዎች የመጡት እና እነሱን ስንጠይቃቸው ጅብ ስለመበላቱ እርግጠኛ አይደሉም፣ ግን ኃይለኛ ደም ፈሶታል ምናምን በዛ ፍጥነት ውስጥ ግን ሚዲያዎች መጥተው እንደዘገቡት የህግ አካላቶች መጥተው ፎረንሲክ እንዳስነሱት ነው እነሱ የተናገሩት ያሉት። ስለዚህ እኔም ባልደረቦችም ተሰብስበን በተወያየንበት በተመካከርንበት ሁኔታ እንግዲህ እዚህም ፎቶም ላይ ባየነው ሁኔታ ምክንያት ሚዲያዎቹ ማን ናቸው? እነዚህ ይሄን ዜና የዘገቡት ሚዲያ ማን ነው? ማንስ ነው ይሄን በጅብ መበላቱን በዚህ እርግጠኛ ሆኖ ጅብ ተበልቷል ብሎ ያወራው ጋዜጠኛ ማን ነው የሚለውን ነው እንግዲህ ለማወቅ የፈለግነው። ስለዚህ አሁን የሚዲያ አካላቶቹ ማን ናቸው የዘገቡት የሚለውን ሚዲያውም የተዘገበበት ሚዲያ የትኛው ሚዲያ ነው የሚለውን አጣርተን ቀጥታ የምንሄደው የሚዲያ ባለቤቶቹ ጋር ወይም ዘጋቢዎቹ ጋር ነው ማለት ነው እያለን እንግዲህ ሂደቱን ቀስ በቀስ ምናቅ ይሆናል ከዚህ በኋላ የሚፈጠረውን ሁኔታ ማለት ነው። አብራችሁን ቆዩ ውድ ቤተሰቦች። እናንተ ግን ምን ይመስላችኋል? ሀሳብ አስተያየታችሁን ስጡን። አብረን ቆይ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ውድ ቤተሰቦች ያው ወደ ተባለው ቤት ወይም ደግሞ ወደ ሚዲያው አካላት ባለቤቶች ቤት መጥቻለሁ። ወይም ደግሞ የሚዲያው ባለቤት የሆነው ግለሰብ መኖሪያው ይሄ ስለመሆኑ ሙሉዓለም ስለመባሉ ጋዜጠኛው ማለት ነው ራሱ ጋዜጠኛው የሚዲያው ባለቤት እሱ ነው የዘገቡ ይህን ዘገባ አንድ ግለሰብ ስለመሆኑ ነው በደረሰኝ መረጃ አሁን ያወቅኩት። ሙሉዓለም ይባላል። የሙሉዓለም ቤት ደግሞ ይሄ ነው ከጀርባ የምትመለከቱት። ስለዚህ ሙሉዓለምን እናገኘው እናወራው እንዳለም ተነግሮኛል። ስለዚህ ቀደም ሲል ስልክ እንደውዬለት ነበረ፣ ስልክ ሊያነሳልኝ አልቻለም። ቀጥታ እንግዲህ መጥቻለሁ ማለት ነው፣ ያለ ቀጠሮ ላገኘው ማለት ነው። በድንገት እንገባለን፣ እናወራለን። ፍቃድ ስላለ ወደ ውስጥ ገብተን እናወራለን እንደሌላው ጊዜ ማለት ነው። እስኪ ያለውን ነገሮች ከሱ ጋር መረጃ አለዋወጣለሁ ማለት ነው። እንዴት ዘገበው? እንዴት አወቀ? መረጃው እንዴት ደረሰው? ጅብ ስለመሆኑ ምን አይነት መረጃ ኖሮት ነው ወይስ እውቀት ኖሮት ነው የሚለውን ነገር በዝርዝር እንድናወራ ማለት ነው። ፍተሻ ፍቃዳችሁን ፊት ለፊት አድርጉት፣ ወይም ደግሞ የቀረጻ ፍቃድ ጤና ይስጥልኝ። ሰላም ነው አለን ይመስገን። የአቶ ሙሉዓለም ቤት ነው? አዎ። ሙሉዓለም ማለት ነው። አንተ ነህ ሙሉዓለም? አዎ ሙሉዓለም ነኝ። መልካም። የመጣሁት እንግዲህ መርማሪ ጋዜጠኛ ሮቤል እባላለሁ። በምን ጉዳይ ነው? ከኋላም እንደምትመለከተው ከጀርባዬ ካሜራ አለ፣ ሙያተኞች አሉ። ሁላችንም ህጋዊ ሰዎች ነን። እንግዲህ የግል ሚዲያ እንዳለ ሰምተን አውቀን የመጣ ነው። በዛም ዙሪያ እንግዲህ በሚዲያ ክሌ የተዘገበ አንድ መረጃ ነበረ። ከዚህ ቀደም የዛሬ 1 ወር አካባቢ ገደማ የዘገብከው ዘገባ ነበረ አንድን ሟች በተመለከተ። ጉዳዩ ምንድን ነበር? ጉዳዩ ምን ነበር? እንግዲህ የዛሬ 1 ወር ገደማ ይሆናል አንድ ሰው ጫካ ሞቶ ተገኝቶ ነበረ። በጅብ ተበልቶ ነው የሞተው የሚል እንግዲህ መረጃ በአንተ ሚዲያ ላይ ተላልፎ ነበረ። ከፍተኛ የሆነም እይታ እንዳገኘ ሚዲያ ክሌ ተመልክተን ነበር። በተደጋጋሚ ስልክህን አግኝቼ ደውዬልህ ነበር፣ አላነሳልኝም። ያው በአካልም ተገኝተን እንድናወራ ነው፣ መረጃው እንድትሰጠን ነው። ኬዙን እንደ አዲስ አንስተ ነው ማለት ነው። ቸኩላለሁ እኮ ቸኩልበታለሁ። ያው እኛም ስራችን ነው። የተወሰነ ሰዓት ነው የምፈልገው ከአንተ ጋር። ጋዜጠኛ ከሆንክ እኔ መርማሪ ጋዜጠኛ ነኝ። ያው በስራችን የተወሰነ መቀራረብ መግባባቶች ይኖራሉ። ስለዚህ ለሚኖረን ቆይታ ጊዜን ሰጥተህ 10 ደቂቃ ከዛም በታች ባለ ቆየት ያለ። አረ በጣም ቸኩላለሁ እኮ በጣም እንቸኩልበት ነበር። እንግዲህ ቀጠሮ ለማስያዝ ነበረ ልደውልክ የነበረው። እኔም ዞሮ አንድ 10 ደቂቃ ስጠኝ። እኛም ረጅም መንገድ አቋርጠን ነው አንተ ቤት መምጣት የቻልነው፣ አድራሻህን አፈላልገን ማለት ነው። ስለዚህ በዚህ ጉዳይ ዙሪያ በዚህ ሞት አሟሟት ዙሪያ የደረሰ መረጃ የምታውቀው መረጃ መለስ ብለህ እንድታስታውሰኝ መረጃ እንድትሰጠኝ ነው የመጣሁት። ቸኩል ነበር ግን በቃ እሺ ተባባሉ ነው። አዎ እንግዲህ ፍተሻ ፍቃድ የቀረጻ ፍቃድም አለን። ያንን ማየት ትችላለህ ካስፈለገ አሳየው። እሺ ጤና ይስጥልኝ። ሰላም ነው አለን እንላለን። እንዴት ነህ? እሺ እሺ ነው በዚህ በኩል ነው። እዚህ ጋር ጠጋ በልኝ ወደዚህ። እንዴት አለ? አለሁ። ሰላም ነው? ሰላም ነህ? አለሁ ይመስገን። አለሁ ይመስገን። እንግዲህ እንዳሳየው መታወቂያንም ከጀርባ ያሉት ባልደረቦቼ ያው ሁላችንም የህጋዊ ሰዎች ነን። መርማሪ ጋዜጠኛ ሮቤል እባላለሁ። በድጋሚ ጋዜጠኛ ሙሉዓለም እንዴት አለ? አለ የምትወጣበት ቦታ እንዳለ እያሳወቀኝ ያለው። እኛም ያው ከፍተኛ የሆነ የስራ ጫና አለብን። ዞሮ የተወሰነ ደቂቃዎች እንድትሰጠኝ ነው፣ ክትትል ስራ እያደረግን ስለሆነ። እስኪ ሙሉዓለም እንግዲህ ስለ ስራ በቅድሚያ የተወሰነ ነገሮች በለኝ እና ወደ መጣሁበት ጊዜ እሄዳለሁ። እሺ በጣም አንዳንድ ዩቲዩቦች ላይ ሰራለሁ፣ ቲክቶኮችም ላይ ሰራለሁኝ። የራሴ የግል ሚዲያ አለ። የራሴ የግል ሚዲያ አለ፣ ዩቲዩብ ቻናልም አለኝ። በጣም ያው አስገራሚ ነገሮችንም ብዙ ነገሮችን ሰራለሁ። አስተያየትም ይሰጠኛል። በጣም ደስ የሚል ነገር አለው እና በርትቼ እንድሰራ ያደረገኝ ስራ ሙያዬ ነው፣ የሚያኮራኝ ማለት ነው።
የጆርናሊስት ወይም የጋዜጠኝነት እውቅናው አለህ ወይስ ፍቃዱ አለህ ወይስ እንዲሁ መረጃዎች ስላሉ መረጃዎች እየሄድክ ነው? መረጃውም አለኝ ፍቃዱም አለኝ። የትምህርት እንትኑም አለ ማለት ነው። ጆርናሊስት ነህ ወይም ጋዜጠኛ ነህ? ጋዜጠኛ ነኝ። በጣም አሪፍ። እሺ ሙሉዓለም እንግዲህ ከዛሬ 1 ወር በፊት ኤርሚያስ የተባለ ግለሰብ ጫካ ውስጥ ሞቶ ተገኝቶ ነበረ የሚል ዘገባ ተሰርቶ ነበር በአንተ ሚዲያ እና ሞቶ የተገኘው ደግሞ በጅብ ተበልቶ ስለመሆኑ ዘገባውን ሰርተ ነበረ። እስኪ እሱን ጊዜ አስታውሰኝ። መረጃው እንዴት ደረሰ? እንዴት ሳውቀህ እንግዲህ ያን መረጃ ጅብ ስለመነከሱ መረጃው ራሱ ቀድሞ እንዴት ደረሰ የሚለውን ጊዜውን አስታውሰኝ። አዎ ያው የኛ ስራ ታውቀዋለህ፣ ሁልጊዜ ስራ ላይ ነው። እዛ አካባቢው ስንሰራ አድረን አካባቢው ላይ እዛ የሆነ ነገር ሰማንና አካባቢው ጫጫታ የሆነ ነገር ስንሰማ ስንሰራ አድረን ማለት እዛ አካባቢ ስራ ነበር። ያው ታውቃለህ ስራ ሁልጊዜ ነው እና በአካባቢው ስንሰማ ይህችን ነገር ለምን አንዘግባትም እስኪ እንዲሁ ምናምን ሄደን ብለን በአካባቢው ሰዎች ጥቆማ በሰማነው ነገር ሄደን ያንን ዘገባውን ልናደርስ ችለናል። በዙሪያ ሰዎች አሉ ከአንድ ማለት ቲም ናችሁ? ቲም በግሩፕ ሆናችሁ ነው የምትንቀሳቀሱት ወይስ ብቻ ነው ሄደህ የዘገብከው? አዎ እኔ በአካባቢ የብቻዬን ነበርኩ እኔ ራሴ እና ያው ማለት ካሜራ ይዘህ ምናምን በስርዓት የዘገብከው ተመልክቻለሁ ነው። ስለዚህ ካሜራማንም አደራጅተን ሄድከው ነው በቦታው ተንቀሳቀስ። መልካም እሺ። ስለዚህ ጩኸት ስትሰማ ነው በአካባቢው ይሄንን ነገር ምንድን ነው ብለህ መጀመሪያ አጣርተሃል? ምን ስለመሆኑ አውቀሃል? ያው ስንሰማ ጫጫታውን ምንድን ነው ምናምን ብዬ ማጣራት ስጀምር እንደዚህ የሆነ ጫካ ውስጥ አካባቢ ሰው ምንድን ነው ምናምን ብዬ ጠጋ ብዬ በማጣራት ሰዓት እንደዚህ የወደቀ ሰው አይተን ምናምን እና ሲሉኝ ይህን ነገርማ መዘገብ አለብኝ ብዬ ያለኝን የስራዬን እንትን ተጠቅሜ በቃ መዘገብ አለብኝ ብዬ እዛ ቦታው ላይ ሄጄ ልዘግብ ችያለሁ። እሺ ስለዚህ በቦታው እንግዲህ ወድቆ የተገኘ ሰው ስለመኖሩ ተነግሯል። አንተም ባልደረቦችም እዚህ እቃዎቻችሁን ካሜራችሁን ሙሉ ነገር አዘጋጅታችሁ ቦታው ላይ ልትዘግቡ ሄዳችሁ ወድቆ የተገኘው የተባለው ሰው በምን አይነት ሞቶ መገኘቱን የተነገራችሁ ወድቆ ስለመሆኑ የተነገራችሁ ምንድን ነው? በቃ እኛ እዛውን ባጣራንበት ሰዓት ያገኙት ቅድሚያ ከኛ በፊት ያገኙት ሰዎች እማኞች እዚህ ጋር የሆነ ሰው እንደዚሁ ወድቆ ሙቷል ነው ያሉን። እኛም ሄድንና ልናጣራ መሟቱ ምን አይነት ነው እንዴት ነው ብለን ለማጣራት ጠጋ ብለን ዘግበናል እና በዘገብነ ጊዜ ያው እንዳያችሁት ነው። በዘገብን ጊዜ ሳይሆን አሁን በደንብ አብራርተህ እንድትነግረኝ ነው። ጋዜጠኛ ነህ ገብቶሃል አይደል? መልክ ያለውን ነገር በደንብ ኢንዴፕዝ ያለውን ነገር ትነግረኛለህ። ያንን ነው የምፈልገው። ከዛ ደግሞ ጥያቄ የሆነብንን ነገር እኔ ያሳውቃለሁ ማለት ነው። ሄድክ ተጠቁመህ አየኸው በአካል ሞቷል ግለሰቡ ኤርሚያስ የተባለው ግለሰብ አይደለም? ሞቶ ተገኝቷል። ሞቶ የተገኘበትም እንግዲህ ጅብ ተበልቶ ወይም ተነክሶ ተቦጫጭቆ ስለመሆኑ ስትዘግብ ራስህ በፊት ለፊት ካሜራ ፊት ለፊት ቆመ ስታወራ ተመልክቻለሁ። ሬሳውንም ከታች ከበታች እሱ ተኝቶ ሞቶ አንተ ዱቅ እንትን እንዴት ነው ቁጢጥ ብለህ ነው ዘገባውን ራሱ የዘገብከው እየቆምክ እየተነሳህም ጭምር። ስለዚህ አጠገቡ ነበር። በዛ መሀል የህግ አካላቶች መጥተው ፎረንሲክ ተነስቷል ምናምን። መጀመሪያ ግን የደረስከው ከአካባቢው ሰው ቀጥሎ አንተ ነህ። ጅብ ስለመበላቱ እንዴት ልታውቅ ቻልክ? ምን መሰለህ ተጠግቼ በማየበት ሰዓት ሰውነቱ ምናምን ተቦጫጭሯል። በቃ ያለ ልብሱ ምናምን ብታየው ጭቅጭቅጭቅ ተደርጓል። ሌላ ነገር ያው መቦጫጨቁን ነው የሚያሳየው። ያው ልብሶቹ ተቦጫጭቀዋል ስትል አሁን ያኔ ጅብ እንደነከሰው ነው እንደበላው ነው አድርጌ እኔ የተረዳሁት። የተረዳኸው ነው ወይስ ያወቅኸው? ያወቅሁት ያው ባየሁት እይታዬ በቃ ይህ ጅብ ነው ብዬ ተረዳሁ። ያው ጅብ መበላቱን ለማወቅ እኮ አንዳንድ ፉትፕሪንቶች ወይም ደግሞ አንዳንድ ነገሮች መታወቅ አለባቸው። ሁሉ የጥፍር ምልክቱ በዛ ይታወቃል። ሌላም አውሬስ በልቶች ቢሆን በዚህ ጅብ ስለመሆኑ የተረጋገጠ መረጃ መስጠት ነበረብን እንደ ሚዲያ ሙያተኛ እንደ ሚዲያ ባለቤትም ጭምር። ከዛ ውጪ እንግዲህ ሟች እንግዲህ አንተም እስኪ ከጀርባ አንዴ አቀብለው ወንዴ ፎቶግራፉን አቀብለው መመልከት እንችላለን። ከጀርባ ነው ያለው ከእንትን እስከትቼዋለሁ። ስለዚህ እንግዲህ
ፎቶግራፉም ላይ ተነስቷል፣ ተመልክተናል እኛ። አምጣ። እዚህ ጋር እንደምትመለከተው እንግዲህ ሞላለም ይሄ እዛው ጫካ ውስጥ ሞቶ የተገኘበት እንትን ነው፣ የሟች ሞቶ የተገኘበት ፎቶግራፍ ነው። ሁለቱም በአንድ ጎንና በአንድ ጎን የተነሳው ነው። እዚህ ጋር የጥይት መበሳሳት ይታያል ሰውነቱ። እስኪ ይሄን በክሊር በሆነ መልኩ መመልከት ትችላለን። እዚህ ጋር ጥይት ተበሳስቷል ሰውነቱ ከአንድም 3 ቦታ። አዎ መቦጫጨቅ አለው፣ ግን ጥይትም የሚመስል ነገር አለ። እኔ እንደተረዳሁት ጅብን ግን ያው የሆነ ነገር የሚያሳይ ነገር አለው። እንዴት በሰዓቱ አንተ በጅብ ስለመበላቱ መቦጫጨቁን ካረጋገጥክ ወይም ነው ብለህ ካሰብክ እንዴት ጥይትስ ሊመቱ ይችላል ብለህ አንደኛ ጥይት ከሆነ በዚህ ልክ በተለይ እዚህ ጋር ተመልከቱ። ይሄኛውን ጎኑ በስርዓት የተበሳ መሆኑን ያስታውቃል። እዚህ ትከሻው አካባቢ ያለው ተበስቶ ሁላ አልፏል የተባለው አልፎ ሄዷል፣ ከጀርባው ሁላ አልፎ ሄዷል። ጥይቱ በኃይል ነው የተመታው። ይሄን እንዴት ልታረጋግጥ አልቻልክም? በቦታው ውስጥ ጥይቶች አልነበሩም? የወዳደቁ ጥይቶች እዚህ ውስጥ አልተመለከትክም? ጥይቶች አልነበሩም። ስጋ ውስጥ ላይ የቀረ ነገር አልነበረም ወይ? እዚህም ጋር እንደምትመለከተው ነው። አሁን ይሄ እንዲሁም ፎረንሲክ ከመጡ በኋላ የተነሳ ስለሆነ ነጭ አልብሰውታል፣ ያው አንሶላ ነገር አልብሰውት ነው እንጂ እዚህም ጋር ደም እንዳለ ያስታውቃል። እና ክብ ነው የምልክቱ ራሱ ያወጣው እና ያ የደሙ የረጨው ክብ ምልክት ነው። ይሄ ሊሆን የሚችለው እኛ በምናውቀው በክትላችን እንደዚህ አይነት ነገር የሚፈጠረው የደሙ ፍንጣሪ ክብ ሆኖ ሊወጣ የሚችለው ጥይት ሲበሳው ነው። አንድ ነገር ጩቤ ሲሆን ይለያያል፣ ጥይት ሲሆን ይለያያል የሚያወጣው የደም አይነት ከሰውነት። ስለዚህ በአንሶላ ቢሸፈንም ያስታውቃል እዚህ ሆዱም ላይ ተበሳስቶ ሊሆን እንደሚችል ማለት ነው። እዚህ ጋር ደግሞ በግልጽ ይታያል አንገቱ ጋር እንደምትመለከተው። ስለዚህ ይሄን ነገር እንዴት ነው አንተ በዛ ልክ ጅብ ነው ብለህ ልትዘግብ የቻልከው? ይሄንንስ እንዴት ልታስተውል አልቻልክም? አሁን ምን መሰለህ፣ አንደኛ የተገኘው ጫካ ውስጥ ነው። ጫካ ውስጥ ላይ ጅብ በቃ ይበላዋል ብዬ እኔ ለራሴ አንደኛ ብጭርጭሩ በጣም የበዛ ስላለ እና ልጁ በቃ ያልሆነ ሆኖ ሳገኘው ጥይት ቢሆን እንደዚህ ያለ ሊቦጫጨቅ አይችልም። ልብሶቹ ስውር በቃ አንድ ቦታ ምናምን ወይ ሊሆን ይችላል። ይሄ በጣም ብዙ ነገር ልጁ ተቦጫጭሯል። እንዳየኸው በጣም ሙሉ ሰውነቶቹ ብጭርጭር ያለ ነው አይደል? ስለዚህ እኔ ጅብ ነው ይሆናል ብዬ ነው ያዘጋሁት። አካባቢም ሰው ጥይት የሰማ ነው የለም ነው። እንደ ጋዜጠኛ ግን ኢቲክሱ አያስገድድህም ወይ እርግጠኛ መሆን አለመሆንን? ይሄን ነገር መጀመሪያ ወይ ይጣራልኝ ብሎ ያንን ነገር መዘገብ። አንተ ስትዘግበው ሊሆን ይችላል ብለህ እንኳን አይደለም የዘገብከው ነው ብለህ ነው የዘገብከው በጅብ ስለመበላቱ። ደግሜ ላስታውስህ፣ ረስተው ከሆነ ሚዲያን ከፍተኸው፣ ዩቲዩብን ከፍተኸው፣ ፌስቡክን ከፍተኸው በተለያዩ ሚዲያዎች ግን ያሰራጫቸው እነዚህ ዜናዎች በተለይ በፌስቡክ እና በዩቲዩብ እና እነዚህ ነገሮች ዘግበሃል። ብዙ እይታም አግኝቷል። ብዙ ሀሳቦች ተነስተውበታል። ኮሜንት ላይ ተመልክቻለሁ በሁለቱም ሶሻል ሚዲያ ላይ። ስለዚህ አንተ ደግሞ ከፍተኛ እይታ የምታገኝ የሚዲያ ሙያተኛ ነህ። እንዴት ይሄን ነገር ሳታጣራ ትለቃለህ ነው። ለዛ ነው ጥያቄን በዚህ ልክ አከታትዬ እየጠየቅኩ ያለሁት። እና ኢቲክሱ እንዴት ነው ያለው ነገር? እንዴት እንደዚህ ብለህ ልትዘግብ ቻልክ? ትክክለኛ ጋዜጠኛም ጭምር ነህ። እርግጥ ነው አሁን ሁሉም ሰው ባለሚዲያ ሆኗል። እጁ ላይ ነው ያለው ስልኩ። ሁሉም ሰው ወጥቶ የፈለገውን እየተናገረ የሚዲያ ሙያተኛ መስሏል። አንተ ግን የተረጋገጠ አፕሩቭድ የተደረገ የተማርክበት ጋዜጠኛ ስለመሆነ እየነገርከኝ ነው። ተምረህ ያመጣው እንደሆነ ጆርናሊዝም። ከዛ አንጻር እንዴት ይሄ እንደዚህ ብለህ ልትዘግብ ቻልክ የሚለውን ነገር ነው ማየት የፈለግኩት። ከዛ ውጭ ሌሎችንም ዘገባዎችን እያየኋቸው ነበረ። በጣም ከፍተኛ እይታ ያገኙ ስለ ሞት ግድያ፣ ስለ አንዳንድ ኮራፕሽን፣ ሙስና ወንጀሎችን ትዘግባለህ። ተመልክቻለሁ። በጥሩ መልኩ ዘግባቸዋል። አሁን ይሄን ነው አንተ ላይ ጥርጣሬ እምነት እንዳይኖረኝ ያሳድሮብኛል እንደ ጋዜጠኛ። አንተም ጋዜጠኛ ሆነ ማለት ነው ይሄን ነገር ስለማድረግ ያልተረጋገጠ መረጃ ነው እዚህ ጋር አሁን እየተናገርክ ያለው። ጥይት የተበሳ ሰው በጅብ ተበልቷል ብለህ እርግጠኛ ሆነ ተናግራል ሚዲያ ላይ። ትክክል። ይሄ ግን ልክ አይደለም ነው። ሊሆን አይችልም። አንድ ነገር ያመንሁበትን መዘገብ፣ ያመንሁበት ያየሁበትን እዛው ላይ ሊሆን ማይችለው አንድ ጥይት ነው ለምትሉት ነገር እኔ አልስማማም። እንዴት? አሁን እኮ ተመልክታል ነው እኮ አልከኝ ራስህ። ግን ምን መሰለህ ይመስላል ነው እንጂ እዛ አካባቢው ላይ አሁን የምትጠራጠረው ነገር ይሄ ልጅ እዛ አካባቢ ላይ የመሳሪያ ድምፅ አንደኛ የመሳሪያ ድምፅ አልተሰማም። አንዴ እንቱን አስቀምጥልኝ። እየተመለከትከው ነው አይደል? እሺ። የመሳሪያ አካባቢው ሰው በጣም ላረጋግጥ የቻልኩበት የመሳሪያ ድምፅ አልሰማንም ብለዋል።
በእንትን ነው የሚለውን እንኳን ጥያቄ ያኔ እኮ ከአካባቢ ሰው ጋ ነው ይህን የዘገብኩት እንጂ በእነሱ መረጃ ተመርኩዤ ነው። ስለዚህ ጥይት ካልተሰማ ይሄ ልጅ በጣም ብዙ ቁጭርጭር ነገሮች አሉ። በቃ አውሬ ይሆናል፣ ጅብ ነው፣ በቃ ጅብ ነው የበላው የሚለውን አምኜበት ዘግቤያለሁ። በቦታው ጠጥቶ ስለመገኘቱም በእርግጥ መረጃዎች ደርሰውናል። ጠጥቶ ነበር፣ ከፍተኛ የሆነ አፉ ላይ ጠረን ነበር፣ የመጠጥ ሽታ፣ በስካር መንፈስ ተገፋፍቶ እንደሄደም በዛው በሚዲያ ላይ ዘግበዋል። ከፍተኛ የሆነ የአፍ ጠረን ስለነበረው አልኮሊክ ሽታ በመጠጥ ተገፋፍቶ ጫካ ውስጥ እንግዲህ ገብቶ አድሮ ነው ማለዳው እንደዚህ ሆኖ የተገኘው የሚል ዘገባን የዘገብከው ተመልክቻለሁ። በሰዓቱ ያ ነገር የእውነትም ማለት እስኪ አስተውሰኝ፣ ጠጥቶ ነበር በኃይለኛው ጠጥቶ ነበረ። እንደዚህ አይነት ነገር ይመስላል ሟች ስታገኙ። ጠጥቷልም ይመስል ደግሞ ተቦሳቅሏል ልጁ። በቃ አለ አይደለ ይሄ እንዲህ ምን ልበልህ፣ በቃ ተስፋ የቆረጠ ነገር አለ አይደለ። አሁን ልጁ በቃ ይሁን በቃ ሬሳውን ስትሆነው ያ ስሜት የተሰማህ ነው አንተ? በጣም ባየሁት ሰዓት በቃ ልጁ ለምን መሰልህ ግድያ የሚደርስበት መቼም አንድ ሰው የሆነ በቃ ከራሱ ወጣ ያለ ሰው ቢሆን ይሄ ዝቅ ያለ በቃ ራሱን ዝቅ አድርጎ ራሱን ተስፋ ቆርጦ ጅብ በቃ ልጅብ ነው ብዬ ለዘገበት የቻልኩት አንደኛ ይሄ ነው። ሰክሮ በወደቀበትም ይህ ጅብ አንከላቶታል፣ ጎትቶታል ባይ ነው። እንደዛ ከሆነ እኔም አሁን እንደ ጋዜጠኛ በአንተ ቦታ ብሆን ያ መረጃ ደርሶኝ እዛ ቦታ ብሄድ እንዳልከው የአካባቢ ሰው ምንም የጥይት ድምፅ አልሰማንም፣ ግን ደግሞ በቦታው የሰውዬ ሞቶ ተገኝቷል፣ ኃይለኛ ደም እየፈሰው ብለው ቢሉ ከራሱ አንተ ያንን ነገር ገላልጠ ማየት ትችላለህ። ገላልጠ ማየት ትችላለህ፣ በአይንክ ቆመ ማየት ትችላለህ፣ መታዘብ ትችላለህ። የታዘብከው ነገር ደግሞ አይንክ ሊነግርክ የሚችለው ነገር አለ እንደ ጋዜጠኛ አይደለም። ራሱ ህግጋቶች እኮ አሉት አይደለ? ጋዜጠኛ አይቶ ይረዳል የሰውን እንትን ኤክስፕሬሽን። በተለይ ይሄ እንደዚህ ምርመራ አይነት ስራዎች የምትሰራ ከሆነ የምትዘግብ ከሆነ ብዙ ተያያዥ ስራዎች የምትሰራ ከሆነ በልምድም ታመጣዋለህ ጭምር። እነሱ የጥይት ድምፅ አልሰማንም አሉ እንጂ አንተ እዛ ጋር ስትመለከተው ሟችን ጥይት እንደበሳው ያስታውቃል። ያንን አያይዘ ከዚህ አንጻር ብለህ ኦፕሽናል እንዴት አልሆንክም? ጅብ በልቶት ሊሆን ይችል ይሆን ወይ ደግሞ ጥይትስ መቶት ቢሆን የሚል ሁለት አማራጮችን ራሱ እንዴት አላስቀመጥክም? አሰቃቂ አሟሟት ነው የሞተው፣ አዎ አሰቃቂ አሟሟት ነው የሞተው ብለህ ዘግበሃል። ግን አሰቃቂ ጅብ በልቶት ነው ብለህ እርግጠኛ ሆነ ነው የዘገብከው። እንዴት አማራጭ ሀሳቡንም አልወሰድክም? እንደ ጋዜጠኛ የታዘብከው ከዛ ደግሞ ማስረጃውን የበለጠ አጠናክረ ደግሞ የበለጠውን ብትዘግብ ለእውነት የሚጠጋውን የሚል እንግዲህ ተቀጥያ ጥያቄዎች ነው ያሉ ለአንተ። እሱ ላይ ምን አለ መሰለህ ወደዛ ያላዳላሁበት የልጁን ሁኔታ መዝኜ ነው አመዛዝኜ ልጁ ስትል ሟች ነው ሟቹ በቃ ሳየው ይህን ያህል የጥይት የሚያደርሰው ነገር አይደለም። በቃ አውሬ ነው፣ በቃ ሰክሯል። ይህ ልጅ ወድቋል። በቃ ይህ ጅብ አገኛለሁ አጋጣሚ ሰዎች ናቸው ደርሰው እንትን ያሉት። ይሄ ጅብም ወይ ደርሰውበት አስጥለውት ይችላል፣ ሊበላውም እኮ ይችል ነበር። ግን የአካባቢው ሰው ድምፅ በሰማ ጅብ ደግሞ ያው የሰው እንትንን ከሰማ ጥሎ ሊሄድ ይችላል። እና እኔ በቃ ያመዛዘንኩት ይሄ ልጅ በቃ ይሄ ነው የተበላው ጅብ ነው የገደለው ባይ ያለው። አቅሙም ትንሽ ያው ጠጥቷል፣ አቅም የለው እና የተጠቃበት ይሄ ነው ብዬ ነው የማስበው። እሺ መልካም። አሁን እንግዲህ መጠጥ ጠጥቷል፣ በዚህ ግንዛቤ ውስጥ ከትቼ ነው እንዲህ ነው ብዬ ልዘግብ የቻልኩት እያልከኝ ነው። ቀድሜ የደረስከው አንተ ነህ። በቦታው ቀድመ ለመገኘት ያስቻለ ከዚህ በቀደም ስትሰራ የነበረው ስራ ምን ነበረ? ጫካ ድረስስ ያንን ድምፅ እንድትሰማ ያደረገ አንተ ጫካ ውስጥ ነበር ስራ ስትሰራ የነበረው ወይስ ወደ ከተማ ቦታ ነበር ከዛው የነበረበት ቦታ? ምክንያቱም እኛም የተባለው ጫካ ሄደን ነበር። ከተማውና ጫካ ይራራቃል። ከየት እንዴት ሰማችሁት ድምፁን? ስራሱ በአካባቢው ልና እዛው ያው ያለንበት ቦታ ከጫካው ቀረብ ያለ ነው። ምን እየሰራችሁ ነበር? የሆነ ስራችን ነበረች እየሰራን ነበረ። ስራ እንደጨረስን ልክ በቃ ወደ ልንሄድ ስንል በአካባቢው ላይ የሆነ ድምፅ ይሰማል። እንዴት ነው ይሄ ነገር አለ በቃ እናም ሰማን። ይህን ነገር መዘገብ አለብን። ስራችን አይደል በቃ ይህን ነገር ማሳየት አለብን። ከደከምነው ላይ መስል ስንደክም ውለን አድረናል እና ሄደን ይህን ነገር ዘግበን መሄድ አለብን ብለን ወደ አካባቢ ሄደን ዘግበናል።
እኮ አሁን ድምጽ ስለሰማችሁ እንዘግብ ነው ወይስ ስላያችሁ ነው እንዘግብ ራሱ ያላችሁ? ዝም ብሎ ድምጽ ሰማንና ይዘገባል እንዴ? ሰማን። እሺ ሄድን አካባቢ ሰው ጠየቅን። እንደዚህ ያለ ሰው ወድቆ አሉ። እሺ ስለዚህ ይሄን ነገርማ አይናችን እያየ ጥለን መሄድ የለብንም። ዘግብ እንደ አንድ ባለሙያ። ስንት ነው ቲሞችክ ያሉት? አንተ ነህ ባለቤቱ አይደለም? ሙሉዓለም የዩቲዩብም የቻናሉ የፌስቡክም ባለቤት ነው። ጋዜጠኛውም ራሱ ነው ሆስት የሚያደርገው። ካሜራማን አለክ? ሌላስ ባልደረባ አለ? ሌላ አብሮክ የሚንቀሳቀስ ካሜራማን አራት ነው። እሺ አራት ነው ቲሞች። ሌሎቹ ምን ምን ነው አገልግሎታችሁ ከካሜራማን ውጭ? ካሜራና ያለ ያው ረዳት ካሜራም አለ። እሺ እና ሴትም ነበረች ዳይሬክተራችን አለች። እሷ እሺ ያው ለማጅ ናት። እሷም አብራ ሆነን የሰራን። ዳይሬክተር ማለት ምንድነው? ዳይሬክት የምታረጋችሁ እሷ በቃ የምንሰራቸው ስራዎች ተከታትለው እስኪ ስለዚህ ዳይሬክተር አለ ማለት ነው አንተ? እስኪ በጣም ጥሩ። በማንኛውም ሰዓት ባስፈለገን ሰዓት መረጃዎች ካንተ አሁንም ልንወስድ እንፈልጋለን። ባስፈለገን ሰዓት ስልክን አንሳልኝ፣ የኔን ስልክ ሴቭ አድርገው። እሺ አደርጋለሁ። ግን ምን አለ መሰለህ በጣም እኔ ብዙ ስራዎች ይበዙብኛል እና እኛም በተቻለ ስራዎች ይበዙብናል። በነገር ላይ ሁለታችን ተመሳሳይ ሊያደርጉ የሚችሉ ስራዎች ነው እየሰራን ያለ ነው። እኛም ቢሆን በጣም ከፍ ያሉ ኬዞችን ይዘን በጣም ክትትል የምንሰራ ሰዎች ነን። ያንተን ማናናቅ አይደለም ያስኩት። ዞሮ ዞሮ ባስፈለገን ሰዓት መረዳዳት ያስፈልጋል። ገብቶሃል አይደል? የምልህ እንደዚህ አይነት ስራዎች ሲኖሩ ብንተጋገዝ እንዲሁም ጥሩ ነው። ለአንተ ስራዎች ይበዙብኛል ብለህ የምትተው አይነት አይደለም። ከኛ ጋር ያለን ኮኔክሽን መቀነስ አለበት ብዬ አላምነው። ዞሮ ዞሮ በተለይ በዚህ ኬዝ ዙሪያ ብዙ ማስረጃዎችን ልንወስድ ስለምንችል ባስፈለገን ሰዓት እንመጣለን፣ እናገኛለን፣ እንደዋወል ለማለት ነው። ስልክም አንሳልኝ በአካል እንኳን ባንገናኝ። በተቻለ ሁኔታ ያው ስራዎችን አጣብቤም ያው እንሰራለን፣ ችግር የለም፣ እንገናኛለን። መልካም። ስለዚህ እንመጣለን። ክትትላችንን አሁንም አላቆምንም፣ እንቀጥላለን። በዚህ በኤርሚያስ በሟች ኤርሚያስ ዙሪያ ባስፈለገኝ ሰዓት እንዳልኩ ቀደም ሲል ያንን አሳውቃለሁ ማለት ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቼ ያው ከዚህ ግለሰብ ጋር ቆይታ አድርጌ ነበረ ከሙሉዓለም ጋር ማለት ነው። የግል ሚዲያ ያለው ሰው ነው። ዘገባውን የራሱ የዘገበው ራሱ ነው ስለሟች ማለት ነው፣ ስለ አቶ ኤርሚያስ እንግዲህ የዘገበው ዘገባ እንደነገራ ያው ከኛም ጋር ቆይታ ባደረገበት ሁኔታ ቆይታ ጅብ ስለመበላቱ የአካባቢ ሰው ምንም አይነት የጥይት ድምጽ ስላልሰማና እኛ በቦታው ስንደርስ እዛ አካባቢ ላይ ነበርን። በቦታው ላይ ስንደርስ ይህን ነገር ለምን አንዘግበው? ማሰቃቂ አሟሟት ነው የሞተው። ሳየውም ደግሞ ጅብ ሊሆን ይችላል ጫካ ውስጥም ከመገኘቱ አንጻር፣ ስለዚህ ጅብ ሊሆን ይችላል የሞተበት መንገድ ብሎ ነው እየነገረን ያለው። እናት ደግሞ እዛ እሱ የሞተበት አካባቢ ላይ ሊሄድ የሚችልበት ምንም ምክንያት አይኖርም። የፈለገ ሰው ቢጠጣ ምን ቢል ሰፈራቸው ራሱ አይገናኝም። እሱ የሚኖረው ሌላ ከተማ፣ ሞቶ የተገኘበት ጫካ ሌላ።
የት እዛው የሚጠጣበት አካባቢ ወይ ደግሞ እዛው ሰፈሩ አካባቢ የሚገኝ ጫካ ውስጥ ቢገኝ እሺ ጠጥቶ ነው ወደዚያ ሄደው ተብሎ ይታሰባል። አሁን ግን የተገኘበት ጫካ ራሱ ሌላ ጫካ ነው። እሱስ ደግሞ እዛ ምን አይነት ክትትል ሊያደርግ ነው የሄደው የሚለው ሌላ አጠያቂ ጉዳይ ነው። ከዛ ውጪ ግን የአካባቢ ሰው ጥይት ስላልሰማን ነው ተቦጣጭቆ ስላየሁት ደግሞ ጅብ መስሎኝ ስለነበረ ጅብ ነው ብዬ ዘገብኩት። ያንን ግን እሱ የዘገበበት መንገድ እርግጠኛ ሆኖ ነው በይሆናል እንኳን አይደለም እርግጠኛ ሆኖ ግን ያንን ነገር በሚዲያው ላይ አሰራጭቶታል ማለት ነው። ከዛ ውጪ ስንት ቲሞች አሉ፣ ስንት አብረው የሚሰሩ ሰዎች አሉ ስለው ካሜራማን አለኝ። ከዛ አንደኛው መጥቀስ አቃተው ጭራሽ አስቦ እንትን ምንድነው ረዳት ካሜራማን አለኝ ብሎ አስቦ ነው የተናገረው። ሰራተኞቹ እንኳን ስራቸው ድርሻቸውን በዚህ ልክ አያውቀውም ወይ ደግሞ አልገባኝም ምን እንደሆነ ብቻ። ከዛ ሌላስ ማን አለ አልኩት። 4 ሰው ነን አለኝ። ከዛ ማን አለ? ሴት ነች አለ። ዳይሬክተር ነች አለ። ዳይሬክተር የዩቲዩቡ ወይም የሚዲያው ባለቤት ራሱ ሆኖ ሳለ ዳይሬክተር ለምን ያስፈልገዋል? ይሁን እሺ ዳይሬክተር ያስፈልገው ይሆናል። ዳይሬክተሯ ግን ምንድን ነው ዳይሬክት የምታደርገው ይህን ሰውዬ በዚህ ልክስ የሚል ነገር ነው ጥርጣሬ ያገባኝ ነገር። ድራማ እየሰሩስ ነው ወይ እነዚህ ሰዎች የሚለውን ነገር ጥርጣሬ እንዲገባኝ አድርጎኛል። ስለዛ እንግዲህ እኛ ድብቅ ካሜራችን እንደተለመደው ገጥመን ወጥተናል። ይሄ ሰውዬ ምን አይነት ሁኔታ ነው ሊያደርግ የሚችለው የሚለውን ነገር ያስመለክተኛል ብዬ ገምታለሁ እኔ በእኔ ግምት። ለማንኛውም ግን ድብቅ ካሜራችንን ገጥመናል። ምንም ላንመለከት የምንችል ይሆናል አላቅም። ዞሮ ግን እኛ ክትትላችንን አያይዘን የምንቀጥል ነው የሚሆነው ከዚህ በኋላ። ይሄ ሰውዬ ግን እጁ እንዳለበት በጣም እርግጠኛ እየሆንኩኝ ነው እኔ በውስጤ ባሉኝም ከዚህ በፊት በነበሩኝ የስራ አካሄዶች እንግዲህ ከሰዎች ላይ ከፊታቸው ማነበው ነገር ስላለ እዚህም ሰውዬ ላይ ያነበብኩት ነገር እጁ እንዳለበት አይነት ወይም ደግሞ የሆነ አንድ ውሸት የሆነ አንድ ነገር እንዳለ እንደተረዳሁኝ ቀድሜ ላሳውቃቸው እወዳለሁ። እናንተስ ምን ተሰምቷችሁ ይሆን? ባልደረቦችም እየራሳቸው ሀሳብ አላቸው። ዞሮ ስለ ፎቶግራፉም ሳሳየው እንደተመለከታችሁት አው ጥይት አለ ፎቶ ላይ ያሳያል። ግን እኔ በሳቱ ሳያው ግን ብሎ ጅብ እንደበለው አይነት ነው ሲናገር የነበረው። ከፊቱ መቦጫጨራ የበለጠ የሚያስታውቀው በተለይ አንገቱ አካባቢ የተመታበት የሚያሳየው እንግዲህ ጥይት ስለመሆኑ ነው። ያንን እንደ አንድ ሙያተኛ፣ እንደ አንድ ጋዜጠኛ፣ እንደ አንድ ዘጋቢ በዚህ መልክ ሞቷል፣ በዚህ መልክ እንግዲህ ጥቃት ደርሶበታል ብሎ መዘገብ ነበረበት። እሱ ግን የዘገበው በሌላ መልኩ ነው። ዞሮ ምን እንደተፈጠረ እኛ አሁንም ክትትላችንን እንቀጥላለን። ድብቅ ካሜራችን የሚያሳየን ነገር ካለ ያንን እንግዲህ አያይዘን እንግዲህ መረጃዎቻችን የምናሰባስብ ነው የሚሆነው። አብራችሁን ቆዩ ውድ ቤተሰቦች።